አራዮ ለሙሴ አራዮ ለሙሴ አራዮ ለሙሴ አራዮ ለሙሴ አብድም ወበዳግም አራዮ ለሙሴ ወበዳግም አራዮ ለሙሴ አራዮ ለሙሴ አራዮ ለሙሴ አራዮ ለሙሴ አራዮ ለሙሴ ወበዳግም አራዮ ለሙሴ አመስግኑት ከፍ አድርጋችሁ እግዚአብሔርን አመስግኑ እግዚአብሔር ያደረገልኝ ምስክርነት ለዓለም ይሰማ የምትሉ ከታችም ከላይም በጠበሉ የተፈወሳችሁ በጠበሉ የዳናችሁ አሁን ምስክርነት ይሰጣል እሺ እኔ እንኳን እዚህ ምስክርነት ሰጥ የቀረብኩበት ስኳሬን ሳላቀው 335 ነው ጥሎኝ ይሄ እጄ ተሰብሮ ነበር ይሄ እግሬም እንደዚህ ወልቆ ነበርና በሞባይል እንትን ላይ ቲክቶክ ላይ ልጆች አይተው አቡነ አራ ድንግል ፍቱን ነው ሂጂ እስኪ ብለው ሲሉኝ ተነስቼ መጣሁ እዚያ አቡነ አራ ብዙም አልመጣሁ ያን ሰባትም አልተጠመኩም 4 ቀን የተጠመኩት መጥቼ ይሄው እጄም ሰላም ነው ይሄ እግሬ እንደዚህ ውልቅ ብሎ መሄድ አልችልም ነበር ይሄው ክብር ለሱ ምስክር ሰጣለሁ ብዬ ያልኩ ሌላ ምንም አላልኩም እሳልኩት ስለት የለኝም ምስክርነቱን ሰጥሎታለሁ እርሶ መረው እግሬ ካንቀሳቀሱልኝ እጄም ከሰራ ብዬ ነበር ይሄው እጄም ክብር ለሳቸው እግሬም ይሄው ክብር ለሳቸው እየሰራ ነው እግዚአብሔር ስሙ ለዘላለም የተመሰገነ ይሁን እሺ እኔ በጣም አሞኝ ነበር 4 አመቴ ነው ውስጥ ግሬን ነው ይያጁ ያለርኩበት ቦታ የለም ይሄ መድኃኒት አንድ ነው ሁሉም እንዳይመስላችሁ ከሁሉም አንድ ነው እሱም ቅርብ ጊዜ ነው እንጂ የበፊቱ አይደለም በቃ ያለርኩበት ቦታ የለም ያበሻ የግል የመንግስት ከዛ ራስ ደስታ ኦፕሬሽን ሆንኩ በወሩ ተካበኝ ይጤናው ይላሉ ካንሰር ነው ይላሉ በቃ በጣም ነው የሚያስደረግጡኝ ሲሄድ አልቅሼ ነው ወደ ቤት የሚሄደው ኦፕሬሽንም ሆኜ አልዳንኩም ከዛ በድጋሜ ሲሄድ ድጋሜ ኦፕሬሽን ተወኛለሽ አሉኝ ከዛ በቃ ዝም ብዬ ተመልሼ ወደ ቤት ሄጄ ወንድሜ ባለቤት ከሄጄ አለቀስኩና በቃ ቤተክርስቲያን ደንሳ ግብና ጸበል ተጃለሽ አለችኝ እግዚአብሔር ስጣት በሷ ላድሮ እግዚአብሔር ተገለጸልኝ ዳንኳው ነው እየተራመርኩ ነው በፊት ሲመጣ እንደዚህ ነው የሚሄደው ቆሜ አልሄድም ዛሬ 2 ወር ማለት ከሰው ጋር ነው የመጣሁት ቆሜ አልሄድም እንደዚህ አሁን ግን ደህና ነኝ እስከመጨረሻ እንደሚያድነኝ አውቃለሁ አምኜ ነው የመጣሁት ያድነኛል ብዬ አድኖኛል አሁንም ያድነኛል የዛሬ 10 አመት ይሆናል እኔ ልጅ የለኝም ነበር ልጅ የለኝም ታግልዬ ሜርኩ መለሱኝ በቃ አልፈልጋትም እቺን ዓለም ልጅ ከሌለኝ ብዬ ጻርቃኔ ማርያም ሜርኩ መለሱኝ ለምን እንደሆነ ግን እሱ ነው የሚያውቀው ከዛ አንድ ቀን ቤቴ ሱሉልታ ነው ከሱሉልታ ተነስቼ ቅድስት ማርያም ሄድኩ አጋጣሚ ባታዊ ገብረ መስቀል ነበሩ እንዲህ ያስተምሩ ነበር ለሊማት ተብሎ ብር ስጡ እየተባለ ያለችኝ 100 ምናምን ናት ሌላውን አስቀርቼ 100 እና 10 ሳንቲም ሰጣው ስሰጥ እያዩኝ ነበር 100 ተመዘገበችና 10 ሳንቲም ና ያሉኝ ዝም አልኳቸው እኔ 3 ተናግራለሁ ና ያሉኝ ከዛ በጆሮአቸው እቺ 10 ሳንቲም ምንድናት አሉኝ አይ አባቴ ሆይ እኔ በትልቅ ነገር ለምኜ መቤቴን ቢስላለች በቃ በዚች 10 ሳንቲም ትስማኝ ብዬ ነው ብዬ በቃ ወንድ ልጅ ቆንጆ ልጅ የሚያምር የሚያድግ ከነቃጭሉ ትወልጃለሽ ግን አንድ ቀን ታሳኛለሽ አሉኝ እሺ አልኳቸው በአግኝቼ አላቅም ከዛ በኋላ ዛሬ አጋጣሚ ሲላገኘዋቸው ንንገራቸው ብዬ ነው አገኘው ልጅ አሁን 9 አመቱ ነው አንድ ቀን ደግሞ አሳያቸዋለሁ እድል ካገኘው ለአባቴ እሺ እኔ 3 አይነት በሽታ ነው በመርመራ የተገኘብኝ ነርቭ ዲስክ እና የደም ግፊት ነው ለአንድ አመት ከ6 ወር የግፊቱንም የነርቭውንም እየወሰድኩ ነበር መጨረሻ ላይ የዲስክ ኦፕሬሽን ካልሆነ ይሄ ነርቭ ላይ ያረፈ ተባልኩኝ እኔ እንደዛ ሲሉ ደነገጥኩና መድኃኒቱንም እርግፍ አድርጌ ታሳስ ወር ውስጥ ነው እዚህ መጣሁኝ ኧረ ተይ ባክሽ ብሎ ቤተሰብ እንደዛ ሲሉኝ እኔ በቃ ኦፕሬሽንም ሆኛ አቅሜ አይችልም ብዬ እዚሁ ገባሁኝ መድኃኒቱንም እርግፍ አረኩና አሁን 5ኛ ጊዜ ነው እዚሁ ገዳሙ እየተመላለስኩ ማለት ነው የደም ግፊቱ ግን በየቀኑ ታያለው ኖርማል ከበፊት መድኃኒት እየተጠቀምኩ ካለው የበለጠ ኖርማል ላይ ነሽ ነው እየተባልኩ ያለሁት ስለዚህ እኔ ሰማ መድኃኒዓለም እናንተንም ይስማ እልል በሉና አመስግኑልኝ ጸበሉን ደግሞ ስጡ ለጎረቤት ለአካባቢ ስጡ
በቅርቡ አሁን ሚኒሊክ ሆስፒታል ሚኒሊክ አካባቢ ሆስፒታል ላይ ሁለት ልጆቿ እሳት ውስጥ ገብተው ትልቋን ለማዳን ስትል ትልሹ በጣም ተጎዳ እና ሙሉ ለሙሉ እሳቱ በላው። ሐኪም ቤት ሲገባ ምንም ዋጋ የለውም ተባለ። ሪፈር ተደረገ ወደ አለርት። ከዛም በኋላ ምንም ነገር ተስፋ የለም ተባለ። ከዛ የክርስትና አባቱ ሚስት ጸበል አቡነ ሐራ ድንግልን ይዛ እየሮጠች ሄደች። ዝም ብላ በሰውነቱ ላይ ፍስስ ስታረግበት ልጁ በራሱ ብድግ ብሏል። ከዛ በኋላ ምንድነው ያደረገችው? እምነቱን በሙሉ ቀባችው። እንኳን አይድንም የተባለው ድኖ በሰውነቱ አንድም ጠባሳ የለም። እውነት ለመናገር ማለት ነው አንድም ጠባሳ የለም። ታላቋ ልጇ ደግሞ ከወገብ በታች አቃጥሏት ነበረ። የአቡነ ሐራ ድንግልን እምነት ስትቀባ በሙሉ ሰውነቷን አክስት፣ አጎት፣ እናት፣ አባት ልጆቹን ይዘው መተው ሰውነታቸው ታይቶ በግልጽ በይፋ ምስክርነት ሰጥተዋል። የምታዙን የምታለቅሱ ምንም ተስፋ ዋጋ የለኝም የምትሉ ካላችሁ ኑ በእምነቱ ናችሁ ኑ። የዛሬ ሳምንት ከባንኮክ አካባቢ የመጣች አንድ እህት ነበረች። ጡጦቿ ሁለቱም ጡጦቿ በካንሰር ምክንያት ፈንድተው የ3 ወር ብቻ እድሜ ነው ያለሽ ተብላ ነው ወደዚህ ገዳም የመጣችው። ከዚህም በፊት ከ5 በላይ ኢንተርናሽናል ሆስፒታሎች ገብቼ ታክሜ በየአመቱ ነው የሚነሳብኝ። አሁን ግን ገንዘብ ማውጣትም ሰለቸኝ፣ እንዴው እስኪ ደግሞ እግዚአብሔር እንደሚያደርገኝ ያድርገኝ ብላ ነው የመጣችው። እንግዲህ ከሕክምናው ሀገር ሳምንቷ ነው። ከሕክምናው ሀገር ወደዚህ ወደ ድነቱ ወደ ካንሰሩ ስፔሻሊስት ወደ አቡነ ሐራ ድንግል ገዳም መጣ። በአንድ ሳምንቷ ያ ሚሸት የነበረው ጡጦቿ ደርቀውላት እንዲሁም ምግብ አትበላም ነበር። ምግብ እየበላች ነው። ክብር ሁሉ ለእግዚአብሔር ይሁን። እዚህ ቦታ ላይ ምን ያልተደረጋለ? ምንም ያልተደረገ ነገር የለም። ለምጽ ነጽቷል፣ ዕውር በርቷል፣ ጎባጣ ቀንቷል። በእልፍ እሺ የሚሆኑ ሰዎች ከጡት ካንሰር፣ ከአንጀት ካንሰር፣ ከማህፀን ካንሰር፣ ከልዩ ልዩ የካንሰር ስሞች እዚህ ቦታ ላይ ድነው ምስክርነት ሰጥተዋል። ኤችአይቪ በዓለም ላይ መድኃኒት ያልተገኘለት አሰቃቂና አደገኛ በሽታ ነው ከካንሰር ቀጥሎ። እርሱም እዚህ ቦታ ላይ ተፈውሰው ምስክርነት ሲሰጡ ባይናችን አይተናል። መካኖች ልጅ አግኝተዋል። አይደለም አንድ ልጅ 12 13 ዓመት ልጅ እምቢ አለን ትዳራችንን ልንበትነው ነው በልጅ የተነስ ብለው እያለቀሱ መጣው። እንባቸው ታብሶ ጻድቁ አቡነ ሐራ ድንግል መንታ ልጅ አስታቅፈዋቸው ሰደዋቸዋል። ክብር ሁሉ ለእናትና ልጁ ይሁን። ዓለም ሁሉ ይህንን ነገር መነጋገሪያ አድርጎት እያወራው ነው። እንዴት ሰው በአፈር ከካንሰር ይፈወሳል? እንዴት ሰው በአፈር ከኤችአይቪ ኤዲስ ይፈወሳል እያሉ እየገረማቸው ነው። ነገር ግን ይህንን ብለው የሚጠይቁ ዶክተሮች ራሳቸው 170 ሆነው መጠው እምነቱን መረመሩት፣ አዩት፣ አፈር ነው። ይህ ነገርማ አንዳች ነገር አለ ብለው አንድ የሚያመውን ዶክተር እምነቱን ቀቡት ከ170 ውስጥ። ከዚያም በኋላ የታመመ ዶክተር የጭንቅላት ካንሰር ነበረበትና ተፈውሶ አይ ከእንግዲህ በኋላ አቡነ ሐራ ይባሉ የካንሰሩ ስፔሻሊስት ይባሉ ብለው ሄደዋል። ክብር ለመድኃኔዓለም ይሁን። መድኃኔዓለምን አመስግኑት። የተዋህዶ ልጆች ይህን ሁሉ መልእክት የምታዩ እዚህ ቦታ ላይ ለመምጣት ከአዲስ አበባ በቅርብ ርቀት የሚገኝ ስለሆነ ባህር ዳር ዘንዘልማ ዋና ገዳማቸው ቀጥሎ ዓለምን ጉድ እያስባለ ብዙ ተአምር እየታየበት ያለው የአቡነ ሐራ ድንግል ገዳም ጸላታቸው ያለበት ብቸኛ ገዳማቸው በአዲስ አበባ ይሄ አያት ዋሻው ሾሬ መሆኑ እንድታውቁና ከአዲስ አበባ መገናኛ ታክሲ ከያዛችሁ በኋላ ከመገናኛ አያት ጣፎ ገብርኤል መብራቱ ጋር ወርዳችሁ የ10 ብር ባጃጅ እስከ ገዳሙ ድረስ ያመጣል። አሁን ባጃጁም ነዳጅ ጨመረ መሰር 15 ብር ገብቷል። ከዚያ ውጪ ዘወትር እሑድ እሑድ እንደሚታወቀው ከፒያሳ ጊዮርጊስ ከስጢፋኖስ ከመገናኛ ገዳሙ ራሱ ፈቃድ ሰጥቶ በራሱ ጉዞ እያዘጋጀ እዚህ ቦታ ላይ መባረክ ትችላላችሁ። እዚህ ቦታ ላይ ሁሉም ኦርቶዶክሳዊ ሊያውቅ የሚገባው እምነቱ አይሸጥም፣ ጸበሉ አይሸጥም፣ ሁሉም ነገር በነፃ ነው። ኑ ዳኑ፣ ንስሐ ግቡ፣ ተፈወሱ። እግዚአብሔር የሰማይ አምላክ ምህረቱን ይዘርጋላችሁ ብቻ ነው መልእክታችን። ይቆየን። ወስብሐት ለእግዚአብሔር። ልጅ አዝላለች። የታመመችባት ልጅቱ ናት። የጉበት ካንሰር ነው ታማ የነበረው
እና ቤት አስቀምጬ ጸበሉንና እምነቱን እያመላለስኩላት ነበር። አቡነ ሐራ ድንግል ልጄን ምረውልኛል ድናልኛለች ይብላለች እና በጣም በእውነት እግዚአብሔር የተመሰገነ ይሁን። እልልላችሁ አመስግኑ። ከካንሰር ከጉበት ካንሰር ነው ያዳኑላት። እኔ እንኳን መመሰክረው አቡነ ሐራ ያረጉልኝ ነገር ነው። በህይወቴ በተዳርም በተለያየ ነገር በንብረትም ብዙ እንትን ብዬ ነበር። አቡነ ሐራ ያረጉልኝን ስለማያውቅ በቤቴም በቤታችሁ ስትኖሩ መጥፎ ጎረቤት አይኖራችሁ፣ ልቦና ይስጣችሁ። ቤቴ ሁሉ በቃ አሁን ልጆችም አሉ ይያችሁ መጥቻለሁ። መስከልከል ግን አሁን ሐራ ጋር መጥቼ ተጠመቅኩ። እምነቱንም እንትን አልኩኝ። ቤቴ ሁሉ ቀንድ አውጣ ይመጣብኝ ነበርና ጸበሉን እጄ እምነቱን በጥብጬ ተካርኩ በኋላ ያ ሁሉ ጠፋ። ንብረትም ብዙ ነገር እንትን ብዬ ነበር። ያው ይሄ መናፍስት የሚያራምዱ ሰዎች አለ፣ ልቦና ይስጣቸው። ይህን አቡነ ሐራ ስላደረግልኝ ቅዱስ ሚካኤልና አቡነ ሐራ ሲሰሩ አንዳንድ መኪና አሸዋ ቃል ገባለሁ ለክብራቸው። ቤተ ክርስቲያን ስትመሰረትና ከተመሰረተች በኋላ ፊት ሁሉ ጊዜ ሰጎን እንቁላሏን ለይታ እንደማታይ ሁሉ ርቃ እንደማትሄድ ሁሉ ሰጎን እንቁላሏን የአብነት ትምህርት ቤት የኛ የሥራ ድርሻ እኔ እዚህ ኃላፊውኛ የተላኩት የመጀመሪያው የሥራ ድርሻዬ አብነት ትምህርት ቤት ማቋቋም ነው። ስለዚህ የአብነት ትምህርት ቤቶችን መንከባከብ፣ የነገ ፍሬዎችን ማፍራት፣ የነገ ቤተክርስቲያን እንድትገለገል ማድረግ ከዚህ የበለጠ መልካም ስራ እግዚአብሔር የሚወደው ስራ የለም እና ይሄንን ያደረገ አምላካችን በቅድሚያ ይመሰገናል። አመስግኑት። አሁን ቀጥታ ወደ አብነት ተማሪዎቹና ከመምህራቸው ጋራ በጋራ የሚያቀርቡት ቃል እግዚአብሔር አለ። ወደ እነሱ እወስዳቸዋለሁ ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሃሌሉያ አሰርገዋ ለኢትዮጵያ በስብሐት ወበሃሌሉያ ያሬድ ካህን ፀሐያ አስተካልሃ በቅዳሴ በዘሱራፌል አራያ ያሬድ ካህን ፀሐያ ለበግ በትንሣኤሁ ደመ ጥብሑ አርወያ ያሬድ ካህን ፀሐያ በመሃልይሁ አቅነያ ተሳልከ እግዚኦ ምድረከ ሃሌሉያ ያሬድ ካህን መንፈሳዊ መስተጋድል ገዳማዊ በሰላም አተወ ቤተ ትንሣኤሁ ለሰማያዊ። አራቱ ጉባኤ ቤቶች ወሳኞች ናቸው። አሁን እዚህ እንግዲህ ሁለቱ ተጀምሯል። እግዚአብሔር የተመሰገነ ይሁን። አመስግኑ እግዚአብሔርን። ይሄ የቤተክርስቲያን እድገት ነው። ይሄ የቤተክርስቲያን እድገት ነው። ይሄ የቤተክርስቲያን ስፋት ነው። ይሄ ቤተክርስቲያንን ማስከፈት ነውና እንኳን ደስ አላችሁ ለምእመናን ማለቴ ነው። እግዚአብሔርን አመስግኑ። በእውነት
እግዚአብሔር የተመሰገነ ይሁን። የአብነት ተማሪዎችን ጎብኟቸው። ነገ የቤተክርስቲያን ከፋቾች ናቸው። የአብነት መምህራንን ተማሪዎችን መጎብኘት፣ አገልጋይ ካህናትን ምን ይበላሉ፣ ምን ይጠጣሉ፣ ምን ይለብሳሉ እኛን እያገለገሉ ሌሊት በሳታት ጠዋት በኪዳን በማህሌት በቅዳሴ በሰርክ ጸሎት በምህላ እኛን የሚያገለግሉ ካህናት አባቶቻችን ምን ይበላሉ፣ ምን ይጠጣሉ? አምላከ ነዳያን ከተባሉት አንዱ ካህናት ናቸው። 11 ነገድ ርስት ተካፍሏል። የአሮን ልጆች ርስት አላገኙ። ስለዚህ ርስታቸው እናንተ ናችሁ። ካህናት እናንተ ማገልገል፣ እናንተ መጠበቅ፣ ደግሞ እናንተ እነሱን መጠበቅ ግዴታችሁ ነው ማለት ነው። ስለዚህ ምግባር ከሃይማኖት ሃይማኖት ከምግባር ይዘን እንድንገኝ የአምላካችን ቅዱስ ፈቃዱ ይሁንልን። እልል በሉና መስገን። እንግዲህ መላከ ታቦር ካባቸውን ለእኚህ መምህር አውጥተው ይሸልማሉ። በእውነት የሚገርም ነው። የራሳቸውን ካባ ወልቀው ሸልመዋቸዋል። መምህር ኤርምያስን አመስግኗቸው። ቤተ ክርስቲያን ትበልጣለች፣ ከኒ ቤተ ክርስቲያን ትበልጣለች። የኒ ካባ የኒ ክብር ቤተ ክርስቲያን ናት። መምህራቸውን ይኸው ካባቸውን አውልቀው አልብሰዋል። በጣም እናመሰግናለን። በዓለም የምትመለከቱ ሁሉ በተለይ እኔ ቤተ ክርስቲያን ኃላፊ ነኝ። የተባሩትን ሰዎች ማክበር ከፍ ማድረግ ቤተ ክርስቲያን ከፍ ማድረግ ነውና ዛሬ እኔ እዚህ ካባዬን ስሸልም ደስ ብሎኝ ነው። እነዚህ እዚህ የተሰበሰቡ ምሁራንን ያፈሩ ያመነጩ የደብራችን ታላቅ መምህር ያቋቋም መምህር ኤርምያስ የኔታ ኤርምያስ ይባላሉ። የነዚህ ደቀ መዛሙርት አባት ናቸው። ብዙ ነገ ቤተክርስቲያንን ስቦ ወዱስ እያሉ ሊያገለግሉ በሰባተ እግዚአብሔር በማህሌተ እግዚአብሔር በማህሌቱ ሊያመሰግኑ የሚያስችሉ መምህራንን ያፈሩልን ናቸው። በተለይ እኔን የምትመስሉ ደግሞ መምህራኑን አክብሩ፣ ለመምህራን ቦታ ስጡ፣ መምህራን ይከበሩ። ጥቅማቸውም ሆነ አገልግሎታቸው ወንበራቸው ሁሉ መከበር አለበት። በእውነቱ ከሆነ በዚህ ቦታ ላይ ትልቅ የበረከት ሥራ እየተሰራ ነው። አንደኛ በተለይ የምትተባበሩን ይሄ ተቆራረጠ ወረቀት ስዕል አትግዙ። እኛ ግዙም አንልም እና ስርዓቱን ማክበራ በዚህ ቦታ ላይ ማውራትም መነጋገርም ክልክል ነው። ሱባኤ መያዝ የምትፈልጉ መታችሁ ሱባኤ መያዝ ትችላላችሁ። አዳራሽ ተሰርቷል። አሁንም ሰበካ ጉባኤውና ህንጻ ኮሚቴው አዳራሽ ሌላ አዳራሽ ለመስራት ከሚመለከተው አካል ውይይትና ምክክር እያደረገ ነው። ስለዚህ በዚህ መታችሁ ለሱባኤ ተዘጋጅታችሁ መምጣት አለባችሁ። ለሱባኤ የተዘጋጀ ሰው ሌላ ነገር ዓለማዊ ጠባይ ትቶ ነው መምጣት ያለበት። ከገቡ መውጣት የለም። አንዴ ነው። ሁለተኛ የራስን አመለካከት መተው በአርምሞ በጸሎት በስግደትና እንዲሁም ደግሞ ልዩ ልዩ መንፈሳዊ መጻሕፍትን ጸሎታችን ከጨረስ በኋላ እንደዚህ በማድረግ ነው እንጂ ከዚህ ወተን ከተማ መሄድ የማያስፈልግም። በጸሎት ሌላው ከዚህ ከመጣችሁ በኋላ አቡነ ሐራ ድንግል ወርዳችሁ ተሳለሙ። በረከት አለ፣ በጣም ትልቅ በረከት አለ። ታች የቅዱስ ሚካኤል ጸበል ብትሄዱ ሰው በጣም በርካታ ነው ያለው። የቅዱስ ክርስቶስ ሰምራም እንደዚህው መታችሁ መጠመቅ ትችላላችሁ። የአቡነ ሐራ ድንግል መልእክተኛ እንድትሆኑ በእግዚአብሔር ስም መልእክታችን እናስተላልፋለን። እኔ አይደለሁም ያልኩት፣ ገርላቸው ዜና ውዳሴ አቡነ ሐራ ድንግል ላይ ዝናን ታምርህን ላልሰሙ የሚያሰማ ላላወቁ የሚያሳውቅ 7 ትውልድ ድረስ ቃል ኪዳን እሰጣለሁ፣ እባርክልሃለሁ፣ ዘርን አበዛዋለሁ፣ ከበሽታ ከቁስል ከሚቆማመጥ ከካንሰር ከነቀርሳ ከተለያየ ከችፌ ከልዩ ልዩ አለርጂክ በጣም እምነታቸውን ሲቀቡ በአንድ ጊዜ እርግፍ እያለ ቁስሉ እየጠፋላቸው ነው። ይሄ ለጻድቁ የተሰጣቸው ጸጋ በረከት ነው። ይሄን የምትመለከቱ ህንጻ ቤተክርስቲያኑን ለመርዳት የተለያዩ በጎ የሆኑ ስራዎችን ለመስራት ከዚህ እንደሚከተለው የህንጻ ቤተክርስቲያኑን የሰበካ ጉባኤውን አካውንት እናስቀጥላለን። 1023 61 24 3
24 ደግመዋለሁ 1023 61 24 324 ይህ የሰበካ ጉባኤው ሲሆን የህንፃ ኮሚቴ ወይም የህንፃ ቤተክርስቲያኑ አካውንት ደግሞ እዚህ እንደሚከተለው አቀርባለሁ 1066 46 81 599 ደግመዋለሁ 1066 46 81 599 አቢሲኒያ ባንክ 22 36 45 4 02 አያት ደብረ ሰላም ቅዱስ ሚካኤልና ዋሻ አቡነ ሐራ ድንግል የሚል ታገኛላችሁ ማለት ነው። በዚህ መረጃ መሰረት ወደ ህንፃ ቤተክርስቲያኑም ለሰበካ ጉባኤው ይደርሳል ማለት ነው። ስለረዳችሁን ስላገዛችሁን ለበረከት እጃችሁን ስለዘረጋችሁ እናመሰግናለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። በፕሮግራሞቻችን ሁሉ እግዚአብሔር ከኛ ጋር ሆኖ እስከዚህ ሰዓት ላደረሰን ለአምላካችን ለልዑል እግዚአብሔር ምስጋና ይድረሰው። የታመሙትን ይማርልን፣ የታሰሩትን ያስፈታልን፣ ቅድስት ቤተክርስቲያናችን ተዋሕዶ ሃይማኖታችን ይጠብቅልን። መድኃኔዓለም በምሕረቱ ይማረን። ዛሬም ዘወትርም ለዘላለሙ አባታችን ሆይ ብለን እንጸልይ።